የነበርሽ ቆይ እዚህ ነው የት እዚህ ክፍል ውስጥ ነበረች ተጫወተች እናታ እዚህ ቁጭ አርጋ ተጫወተች እዚህ ክፍል ውስጥ አዎ ዋ ግቢ እናተኝ ሂጂ ግቢ አንቺ አባዬ ሰጣት እንዴ ምንም አማራጭ የለኝ ሰጣት አባዬ መድኃኒት እንኳን ወደ ማዬ ክፍል እየሄደች ነበር ናታን ምንም ማድረግ አልችልም በቃ ተሸንፌያለሁ አይሆንም አባዬ አይሆንም እንኳን ልጄ ደህና ሆነችልኝ ወይ ምን ላድርግ ናታን ሁሉ ነገር ከአቅሜ በላይ ሆነ ምን ማድረግ ነበረብኝ አባዬ እጅ መስጠት የለብንም ናታን ጨለማ እኮ ልጄ ምንም አትሆንም አልኩሽ እኮ የትም አትሄድም ይሄን ይዙ ጎረቤት ሆነ የምትሆነው ጎረቤት ሆና ነው የሚሆነው ማርቲ ተረጋጊ የለችም አሉኝ ያልሄድኩበት የለም ኧረ ማርቲ እባክሽ ተረጋጊ አልኩሽ እኮ ተረጋጊ የእሷን ባህሪ እያወቅሽ ተረጋጊ አልኩሽ እኮ ማርቲ አልሞትኩም ተነስቼ መግደል በፈልግ እንደዚያ ነበር የማደርገው አሁን ለመጣ ሀሳቤን ቀየርክ ልጄ የት ነች ያለችው ምን ማለት ነው እንቺ ዋይት ያለችው ማርታ እየተጨነቀች ቆይ አንተ ነጭ ፀጉር ያበቀልክ ሰው አይደለህ እንዴ እንዴት እርቃኔን ቪዲዮ ትቀርጸኛለህ ምን አይነት የትልቅ ወራዳ ሰው ነገር መድኃኒት ልጄ የት ናት እያልኩሽ ነው ያለሁት ዶክመንት መልስልኝ ልጅ ትመጣለች ዶክመንቱ በእጅሽ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልነግሪያት ነው መናገር የማይቀር ይልቅ አሁን ስጠኝ ምን አይነት የተረገምሽ ሰው ነሽ ካንተ አልብስም ዶክመንት መልስልኝ ቪዲዮን አጥፋልኝ ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ አዎ ነግራታለሁ ሰማኛለህ ማትመልስልኝ ከሆነ ግን ውሃን አታገኛትም እንግዲህ አበቃለት ምክንያቱም አጣብቂኝ ውስጥ ገብቷል በዛም በዚህም ቢል ምንም ማድረግ አይችልም ምክንያቱም ያለበት አደጋ ውስጥ ገብቷል አሁን መድኃኒት ወይዘሮ መድኃኒት አደጋ ውስጥ አስገብተዋል ወዲህ ማለት አይችልም እንደማይችል አድርገዋለች ማለት ነው በሚገርም ሁኔታ እንግዲህ ደረጀ በጣም አሳሳቢ ላይ ነው ያለው አሁን ላይ ማለት ነው እጅ ሰጥቷል ደረጀ ማለት ነው በሚገርም ነው እንግዲህ ያው እንደሰማችሁት ውሃን አግታ ቪዲዮን አጥፋ ፋይሎችን አምጣ ብላ ተስማምቷል ማለት ነው በዚህ አለበለዚያ ውሃን አታገኛትም ብላ ማስጠንቀቂያ ተሰጠዋለች ድጋሚ ከስልክም እንዳትደውል ያንን ዶክመንቴን አመጣለሁ ቪዲዮውን አጠፋለሁ ካልክ ደውል አለበለዚያ ከስልኬ ላይ እንዳትደውል ስትለው በጣም በንዴት መጣሁልሽ የት ነሽ ሲላት እቤት ነኝ ትለዋለች ኧረ እባክሽ ማርታ እንዳሰማሽ ይላታል በፍጹም እኔ ችግር የለብኝም ብሰማም ባሰማም ተንግዲህ ወደ አይዶን ኬር ትለዋለች በጣም ይናደድባታል በጣም ይበሳጫል ደረጀም ከዛ ቀጥ ብሎ ሄደላት ማለት ነው እቤት ሲሄድ ያገኛታል አንቺ ምን አባሽ ነው አንቺ ሰይጣን ይላታል የት ናት ውሃ የት ናት ልጄ ይላታል ውሃን በመጀመሪያ ያልከውን አድርግና ከዛም በኋላ ልጅን ታገኛለህ ትለዋለች እንግዲህ አንገቷን አንቆ ጉሮሮዋን አንቆ ይጥላታል ማለት ነው ልቀቀኝ እያለች እሷም እንግዲህ በትግያ ተመነጠቃለች ማለት ነው ጉሮሮዋን ከእጁ ታስወጣለች ደረጀም በንዴት በተሟላ ንዴት ወደ ቤት ገባ ቤት ሲገባ ማርቲ ልጄስ እያለች እያለቀሰች ነው እንግዲህ ልጄ የት ነች ውሃስ ልጄ የት ነች እሷ እኮ ምንም አታውቅም ልጄ የት ነው ማገኛት ልጄ እያለች እንግዲህ እያለቀሰች እያነባች ይገኛል ማለት ነው እንግዲህ ኤቢም እህቴ የት ነች የት ሄዳ ነው ውሃ ጠፋች እኮ ብሎ በቃ ሰፈሩን ቤቱን ባንዱ ግራ አቆሙታል ማለት ነው የት ነው የምንፈልጋት እህቴን የት ነው የምናገኛት እንዴትስ ነው የምናገኛት እህቴን ብላ እሷም ታለቅሳለች ማለት ነው እንግዲህ እያለቀሱ ሁላቸውም እህቴስ እንዴት ነው አለሷ መኖር አልችልም እያለች እንግዲህ ኤቢም እያነባች ትገኛለች ማለት ነው እንግዲህ እንደዛ ትለና በስተመጨረሻ እና ምጥንን ትጠይቃቸዋለች ማለት ነው ምጥን ውሃና ላይ ይሻተም ስትላት እንትናንም ገዜንም ትጠይቀዋለች አይ ውሃ እኮ መድኃኒት ኬክ ልግዛልሽ ብላ እንደውም ከትናና ጥላን የወሰደቻት
ከምጥን እኮ ነጥላ ነው የወሰደቻት እንዴ ልጅ ትላንጥላለች እያልኩ ነው የራሱ ይላል። እና መድኃኒት ናት የወሰደቻት ስትላት አሁን እንሂድ በቃ መድኃኒት ጋር ምናምን ስትላት እኔ መድኃኒት እንፈራታለሁ አልሄድም ስትላት ነይ ዝም ብለሽ ትልና ይዛት ትሄዳለች። እንግዲህ መድኃኒት ጋር ሂደው መድኃኒት ጋር ሄዱና የት ናቸው እህቴ የት ነች ስትል ውሃ ተናገር ዳጣ ምጥን ተናገር የት ናደረግሻት የት ነው አብራሽ ወሽዳታለች አይደል ስትል አዎ ወሽዳታለች ኬክ ልግዛላት ብላ ወሽዳታለች ብላ ያው እኔ ስለምፈራት ነው እንጂ እንደዛ አድርጋ ነው የወሰደቻት ስትላት የትም አትሄድም እህቴ አንቺ ነሽ ማርሽ ነው ተዚህ ቀደም ደረጃ ላይ ጥለሻት ነበር እንዳትረሺ አሁን ደግሞ የት እንዳረግሻት አንቺ ነሽ አግተሻታል ማለት ነው እህቴን ትላታለች። እንግዲህ እንደዛ ትላታለች። በዛም በንዴት የተነሳ እንደዛ ስትላት እኔ አላቅም አንቺ ዝም ብለሽ ነው በቃ ዝም ብለሽ ነው የምታወራው ኤቢ ሲነግሩሽ መሽ ማሰሚ ምናምን ትላታለች። በጣም በንዴት ትናደድባታለች። አይ እህቴን ምንም እንዳትሆን እህቴ እንድታመጭ ፈልጋለሁኝ አለቻት ማለት ነው። እንግዲህ እንደዛ ስትላት በተነስታ ተወጣለች ማለት ነው። እናንተ ታውራችኋል እኮ ይብስ እኮ ታውራል ትላለች። እንግዲህ ሰላምም ዳጣ ሄዳ እንዴት ነው ያለው ነገር ችግር ይፈጠራል ማለት ስትላት ምንድነው ችግሩ ቆይ አልገባኝም እማዬ አንቺም ተቀየርሽ እንዴ ሰላምዬ ስትላት አይ ዳጣዬ አንቺ በፊት የምታውቂኝ እዛ ቤት ሰራተኛ ነው አሁን ደግሞ እናትሽ ነኝ ስለዛ ምንም አልተቀየርኩም ልጄ እና የሚደረገውን ማደርገውን ያውቃለሁ ልጄ እባክሽ አትቀየሚ ልጄ ትላታለች። አይደለም እኮ እማዬ አባዬ በጣም ጭንቀት ላይ ነው ያለው አባዬ የሆነ ነገርስ ቢሆን ደግሞ እማዬ ደህና ሰው ናት እማዬ ማርታ ደህና ሰው ናት ስትላት ልጄ ያን ጊዜ እኔም በሰራተኛነት ነው አንቺም ደግሞ ልጇ የደረጀ ልጅ እንዳልሆንሽ ነው የምታውቀው አሁን ደግሞ የደረጀ ልጅ መሆኗን ስታውቅ ልትቀየር ትችላለች ስለዚህ ያን ማንነቷን አይደለም ማየት ያለብሽ እባክሽ ልጄ ተረጂኝ እና እኔም አደርገውን ያውቃለሁ ብላ ትለምናታለች ማለት ነው ዳጣ እሺ እማዬ በቃ ትላታለች እሺ በቃ እማዬ ግን አባዬ ያለበት ሁኔታ በጣም ከባድ ነው ትላለች። በቃ ለሄድ ስትላል ልጅ ጥውልግ ብለሻል ምግብም አልበላሽ እንዴ ብላ ምን ምግብ በልተሽ ነው የምትሄጂው የሰራሁት ምግብ አለ ላንቺው ስለዚህ ምግብ በልተሽ ነው የምትሄጂው ትላታለች። እሺ እማዬ ትልና እሷም እሽታዋን ታቀርባለች። እንግዲህ እሺ ብላ ወደ ምግቧን በልተው ማርቲም እንግዲህ ደውላ ዳጣ ስትል ጠይቃት ውሃ የት ነሽ ስትላት ሰላምዬ ጋር ሄጄ ነበር ውሃ አብራሽ ሄዳለች እንዴ ስትላት አራብራኛ አልሄደችም እውነትሽን ነው አዎ ምንድነው እማዬ ስትላት ምንም አይደል አንቺ የት ነሽ አሁን እየመጣሁ ነው በቃ ነይ ቶሎ በቃ አለችና ስልኳን ትዘጋለች። ማርታ እንግዲህ ምልክ ትቋቋም አልቻለችም የልጇ መጥፋት በጣም ያስለቀሳትና የሆነ ነገር ተሆንብኛለች ልጄ በላይ ያለቀሰች ነው ማለት ነው። ደረጀም ሲመጣ እንግዲህ እንደዛ ሆነ አስተላት ደረጃ አልቻለም እንግዲህ የሆነ ይሁን ልጄ የትም ማደር የለባትም ስለዛ ዶክመንቷንም ሰጥቼ ቪዲዮዋንም ማጠፋለሁ በቃ ማርቲም ተወቅ ብሎ ይወስናል ማለት ነው። በመጀመሪያ ማርቲ እባክሽ ተረጋጊ እዛ ድሮ ቤት ሄዳ ይሆናል እባክሽ ተረጋጊ ይላታል። ደረጃው እዛ ነው የቀረኝ እንጂ ሰፈሩን አንድ ብዬ ነው የጠየኩት ስታውሰው ነው ያልኩት ዛሬ ሰፈር ጓደኞቿ ጋር ያለርኩበት ነገር የለኝም ያድሱ ሰፈር ብቻ ነው የቀረኝ እባክህ ደረጃ እዛም ቢሆን ደውልታ በቃ ማርትዬ በቃ ተረጋጊ ምናምን ብሎ እሷን በቃ ወደ ውጭ ወጣ ብዬ ልደውል ብሎ ይሄዳል። ያገኛታል መድኃኒት የት ናት ልጄ ይላታል። መጀመሪያ ዶክሜንቴንና ቪዲዮን አጥፋ ትለዋለች። እንግዲህ ይወስናል እሺ በቃ ብሎ ዶክሜንቷን አምጥቶ ቪዲዮዋንም አምጥቶ እንዴት አንተ ፕራይቬትን እንዴት የኔን ገላ ትቀርጻለህ እንዴት አንተ ወራዳ ትለዋለች። እንግዲህ እኔ መድኃኒት እንደነኝ ትላለች። እንግዲህ ያደረገችውን ሁሉ ባድርጋ እንግዲህ በስተመጨረሻ እጅ ሰጠ ደረጀ ዶክሜንቷንም ሰጠ ቪዲዮዋንም አጠፋ። ውሃንም እንግዲህ እዛው ክላስ ነው ያገተቻት ማለት ነው። ሌላ ቦታ የትም አልወሰደቻትም እዛው ባዶ ክላስ አለ። እንግዲህ ኬክ አምጥታ በኬክ አማቅጣ እዚሁ ሆኔ ብላ ኬክ ሰጥታ ውስጥ ገብታ እንግዲህ ኬኳን በላልታ ውሃም ሲሄዱ እንግዲህ የት ናት ብሎ ልጅ የት አለች ብሎ ሲል የት ናት የእህቴ ልጅ ታረጋት ብለህ ነው የእህቴ ልጅ ማለት እኮ የኔም ልጅ ነች እና ሌላ ቦታ ታረጋት ብለህ ነው አለችና ሄዶ ሲከፍቱት እዛ ተኝታለች። ውሃም እንግዲህ ያንን ኬክ በልታ ተኝታለች። ከዛ ደረጀ ቀስቅሶ አንስቶ ፊቷን አጥቦ ልጁን ወደ ቤት አደረገ። እንግዲህ መድኃኒትም ለማርታ ልትነግራት ገብታለች እና ዳጣም በጣም ድንጋጤ ላይ ናቸው። ምን ማድረግ ነው ያለብን እንዴትስ ነው ምን ሆኖ እያሉ በጣም ጭንቀት ላይ ናቸው። ናታል
ደረጀን ያገኘዋል። አባዬ እንዴት ሆነ? የልጅቱን ሲያገኛት በጣም ነው የደነገጠ። የት ነው ያደረገችሽ? የት ነበርሽ ሲላት እዚህ ክላስ ነው የዘጋችባት ናታል ይለዋል። እንዴት ስታደርግ ትችላለህ የመድኃኒት ይላል። ይህች አውሬያው እንደዚህ አደረገችና ዶክሜንቷንም ሰጠኋት ቪዲዮዋንም ማጠፋው ሲል አባዬ ሊሆን አይችልም ማለት እንዴት ታደርጋለህ አባዬ? የሆነ መፍትሄ መፈለግ አለብን አባዬ ይለዋል። ምንም ማድረግ አልችልም እንግዲህ ናታል በልጄ ነው የመጣችው። ልጅ አንድ ነገር እንድትሆንብኝ አልፈልግም። እንግዲህ የሆነ ይሁን ብሎ ደረጀ ይወስናል። እንግዲህ መድኃኒትም ገብታ አልትናገር ገብታለች። ይሄማ መሆን አይችልም ብሎ እንግዲህ ሩጦ ሄዷል ናታል ማለት ነው። ሊያስቆማት ገብቷል። ሁሉንም ነገር እንደሚያከሽፈው ነው ናታል፣ ምክንያቱም እንዳትናገር እንደሚያደርጋት ነው። ሌላ ቪዲዮ አለ። ያንን ቪዲዮ እንደሚልክላት ነው ድጋሚ እና አደርገዋለሁም ካለች ከባድ ችግር እንደሚፈጥርባት ነው እያሳወ ያለው ናታል። በፍጹም ይሄ ነገር ሊሆን አይችልም ብሎ ቃል ገብቶለታል።